የመካከለኛው ምስራቅ ውጥረት አሁንም እንደቀጠለ ነው። በተለይ ደግሞ ዛሬ ወጡ አዳዲስ መረጃዎች ሲዘግቡት እንደዋሉት ከሆነ በዛሬው ዕለት በኩዌት ማንጋፋ ከተማ ላይ በተሰነዘረው የኢራን የሚሳኤል ጥቃት ሳቢያ ግዙፍና ጥቅጥቅ ያሉ የጭስ ዱሞች ወደ ሰማይ ሲያሻቅቡ መታየታቸውን ይፋዊ መረጃዎችና የዓይን እማኞችም አረጋግጠዋል። በቀጠናው እየተባባሰ የመጣውን ውጥረት ተከትሎ ታዲያ የተሰነዘረው የአጸፋ ጥቃት ከኩዌት ሲቲ በስተደቡብ በምትገኘው ማንጋፋ ከተማ በሚገኝ የሀገሪቱ የኤሌክትሪክ ኃይል ማመንጫና የባህር ውሃ ማጣሪያ ግዙፍ መሰረተ ልማት ላይ ያነጣጠረ ሲሆን በጥቃቱ ሳቢያ ታዲያ በተቋሙ ውስጥ ከፍተኛ እሳት ተነስቶ በርካታ የኃይል ማመንጫና የውሃ ማጣሪያ ክፍሎች ሙሉ በሙሉ ስራቸውን አቁመዋል ተብሏል። ይህንን ተከትሎ ታዲያ የኩዌት የኤሌክትሪክ የውሃና የታዳሽ ኃይል ሚኒስቴር ባወጣው አስቸኳይ መግለጫ ዜጎች በሀገሪቱ ላይ የተደቀነውን የኃይል ማቋረጥ አደጋ ለመቋቋም ሲሉ የኤሌክትሪክና የውሃ አጠቃቀማቸውን እጅግ በከፍተኛ ሁኔታ እንዲቆጥቡና እንዲቀንሱም ጥሪ ቀርቧል። ይህ የኢራን ጥቃት አሜሪካ በሀገሪቱ ላይ የሰነዘረችውን ተከታታይ የአየር ድብደባ ተከትሎ በቀጠናው ባሉ የአሜሪካ አጋር ሀገራት ላይ የጀመረችው ሰፊ የአጸፋ እርምጃ አካል መሆኑም ታውቋል። ይህ በእንዲህ እንዳለ ታዲያ በኢራንና በአሜሪካ መካከል ያለው ውጥረትም እጅግ አሳሳቢ ወደሆነ ደረጃ መሸጋገሩ የተሰማ ነው ያለው። የቅርብ ጊዜው የተኩስ አቁም ስምምነት መፍረሱን ተከትሎ በጆርዳን የሚገኝ የአሜሪካ የጦር ሰፈር በኢራን ከባድ የባለስቲክ ሚሳይልና የድሮን ጥቃት እንደደረሰበት የአሜሪካ ማዕከላዊ ዕዝ ሴንቲኮም አረጋግጠዋል። በዚህ ድንገተኛና መጠነ ሰፊ ጥቃት ታዲያ 2 የአሜሪካ ወታደሮች የተገደሉ ሲሆን ሌላ አንድ ወታደር ደግሞ የደረሰበት ሳይታወቅ እስካሁን መጥፋቱም የተነገረ ይገኛል። ይህ በጆርዳን የሚገኙ የአሜሪካ ወታደሮችን ኢላማ ያደረገው ጥቃት በቀጠናው ላይ ሊያስከትል የሚችለው ወታደራዊ ምላሽ ከፍተኛ ስጋት የፈጠረ ሲሆን አሜሪካ በወሰደችው የጥንቃቄ እርምጃ በባህር ላይ የሚገኙ ወታደሮችንና መርከቦቿን ሙሉ በሙሉ ዝግጁ አድርጋለችም ተብሏል። በመካከለኛው ምስራቅ ያለውን ውጥረት ተከትሎ ታዲያ አሜሪካ ለሳውዲ አረቢያ የ$2 ቢሊዮን የዘመናዊ ጦር መሳሪያዎችንም ልትሸጥ መሆኑ የተነገረ ነው የሚገኘው። የአሜሪካ የውጭ ጉዳይ ሚኒስቴር ሳውዲ አረቢያ 20 ሺህ የሚያክሉ የላቁ የሮኬት መምሪያ መሳሪያዎችን መግዛት የምትችልበትን $2 ቢሊዮን ሊሆን የሚችል ወታደራዊ ሽያጭ ማጽደቁም ተነግሯል። ይህ ግዙፍ ስምምነት በግማሽ እኩል ተከፍሎ ከአየር ወደ አየርና ከአየር ወደ ምድር ለሚተኩሱ ተዋጊ ሚሳይሎች የሚውል ነው ተብሏል። ይህ አዲስ ቴክኖሎጂ ተራ የሚባሉትን ባለ 70 ሚሜ ሮኬቶች ወደ ዘመናዊና ኢላማቸውን በትክክለኛው መንገድ ወደሚመቱ የጦር መሳሪያዎች የሚቀየር ሲሆን በተለይም የጥላት ድሮኖችን፣ የክሩዝ ሚሳይሎችና የምድር ላይ ጠንካራ ኢላማዎችን እጅግ በረከሰ ዋጋ ለማውደም የሚያስችል ወሳኝ ግብዓት ነው ተብሏል። እነዚህ ዘመናዊ መሳሪያዎች የሳውዲ አረቢያ አየር ኃይል በዋናነት ለሚጠቀምባቸው የኤፍ-15 ኤስኤ እና የዩሮፋይተር ታይፈን የጦር ጀቶች መከላከያ አቅምን በእጅጉ ያሳድጋል ተብሎ ይጠበቃል። የአሜሪካ የጦር መሳሪያ ሽያጭ ውሳኔ የመጣው በመካከለኛው ምስራቅ ቀጠናዊ ውጥረት በከፍተኛ ሁኔታ በናረበት በተለይም በኢራን የሚደገፉ ጥቃቶችና በየመን የሁቲ አማጽያን በኩል የሚሰነዘሩ የአየር ላይ ትንኮሳዎች በርትተው በቀጠሉበት በአሁኑ ወቅት መሆኑ ስምምነቱን የጎላ ያደርገዋልም እየተባለ ይገኛል። ከዚህ የመካከለኛ ምስራቅ ውጥረት ስንወጣ ደግሞ በሞስኮ አቅራቢያ በሚገኘው ግዙፉ የኦንላይን ገበያ ማዕከል ላይ የድሮን ጥቃት ተፈጽሟል ተብሏል። ትናንት ሌሊት በሩሲያ ዋና ከተማ ሞስኮ አቅራቢያ በሚገኘው ኤሌክትሮስታል ከተማ ላይ በተሰነዘረ መጠነ ሰፊ የድሮን ጥቃት በሀገሪቱ ግዙፍ በሆነው የዋይልድ ቤሪስ የሎጂስቲክስ እና የእቃዎች ማከማቻ ማዕከል ላይ ከፍተኛ ቃጠሎ መነሳቱ ተረጋግጧል። ከጥቃቱ በኋላ የተቀሰቀሰው እሳት እጅግ ግዙፍ ከመሆኑ የተነሳ ከማከማቻው የሚወጣ ጥቅጥቅ ያለ ጥቁር ጭስ ከ50 ኪሎ ሜትር በላይ ርቀት ላይ ከሚገኘው የዋና ከተማው ሞስኮ ከተማ ድረስ ተንሰራፍቶ ታይቷል። ይህ የቃጠሎ ግዙፍ መጋዘን በመላው ሩሲያ ከሚንቀሳቀሰው አጠቃላይ የዋይልድ ቤሪስ የንግድ ልውውጥ ውስጥ 10% ያህሉን ብቻውን የሚያስተናግድ በመሆኑ ጥቃቱ በሀገሪቱ የኦንላይን ንግድ ስርዓት ላይ ከፍተኛ የኢኮኖሚ ኪሳራ ያስከትላል ተብሎ ይጠበቃል። ከዚህም በተጨማሪ የዩክሬን ወታደራዊ ምንጮች እንደሚሉት ከሆነ ማዕከሉ የንግድ መጋዘን ብቻ ሳይሆን በምዕራባውያን ማዕቀብ የተጣለባቸውንና ለጦርነት ድሮኖች ማምረቻ የሚያገለግሉ የኤሌክትሮኒክስ አካላትን በሚስጥር ማከማቻ የሚውል ነበር ተብሏል። በዚህ ጉዳይ ታዲያ የሞስኮ ክልል ገዥ አንዲ ቮሮቬቭ እንደገለጹት ከሆነ በጥቃቱ ሳቢያ ቢያንስ 24 ሰዎች ላይ ጉዳት የደረሰ ሲሆን በዚሁ ሌሊት በታንቮቭ ክልል በሚገኘው ሁለተኛ የዋይልድ ቤሪስ ማዕከልና በኖጊንስ የነዳጅ ማጠራቀሚያ ላይም ተመሳሳይ ጥቃቶች ተፈጽመዋል ተብሏል።